ከዚህ በኋላ ግን መጅሊስ ብላችሁ ያዘዛችሁትን እንዳትጠይቁኝ እኔ ሸጠዋለሁ ተናግሬያለሁ መጅሊሳችሁ ሳይሸጥ ኑና ወሰዱ አይ ይሄን ጨርቅ መርጫዋለሁ አማናሽን አፈረሽ አይሰራም ለምን ለብዙ ጊዜ ይቆይልኝ አሁን አልፈልገውም ያሉኝ ሰዎች ይሄው እንደዚህ ተቋጥሮ ተቀምጦላችኋል ማለት ነው ይሄው እነዚህ አሁን የምታዩት ይሄ እዛም ጋር አለ በጣም ብዙ ፌስታል እንደምታዩት ይሄው እዛ እነዚህ አሁን ምንድናቸው ይሄ እዚህ ሁላ የምታዩት ሁሉ የምታዩት እዚህ ተቆለለው ቀስ ብለሽ ስሪው አሁን አንፈልገውም ያሉኝ ሰዎች ናቸው አሁን አንፈልግም ስላሉ ጨርቁ ተዘጋጅቶ ተቀምጧል እንፈልገዋለን አስቸኳይ ነው ስሪልን ብለው ፋታነስተውኝ አጣድፈውኝ ከሌላ ሰው አስቀድሜ ከሰራሁላቸው በኋላ ግን አንወስድም ብለው ያስቀመጡ ሰዎች ናቸው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የረምላ ለማፒሽ ተከታታዮች እንዴት ናችሁ እንዴት ገርማችኋል ዛሬ ጥብቅ መልእክት ላስተላልፍ ነው የመጅሊስ ባለቤቶች እንድሰሙኝ ፈልጋለሁ ማለት ነው ውዶቼ እንግዲህ እስከዛሬ የሚያው በየተደጋጋሚ ቪዲዮ ሰርቻለሁኝ መጅሊስ አዘው ቀብድ ከፍለው ካበቁ በኋላ ያልወሰዱ እኔ መጅሊስ ጀምሩ አመት የሆናቸው ሰዎች ሁሉ አሉ ማለት ነው መጅሊሳቸውን ያላነሱልኝ መጅሊስ አንሱልኝ እያልኩ በተደጋጋሚ ሪከርድ አድርጋለሁኝ ግን ሁሉም ሰው የማንሳት ፍላጎት የለውም አንድ የኛንም ገንዘብ ይዞብናል እንዳንሰራ ለምንድነው እነሱ ግማሽ ነው የሚከፍሉት እኔ ደግሞ የቀሪውን ሞልቼ ነው ማሰራው ቦንድዱንም ሌላ እንዳናሰራበት አስቸኳይ ነው ብለውን ካሰሩ በኋላ እንግዲህ መጅሊሳቸውን ሳያወጡ በዚህ መልኩ ለነሱ ብዬ መጋዘን ተከራይቼ ከ15000 ብር በላይ እየከፈልኩኝ ነው ያለሁት በወር ማለት ነው እኔ እነሱን የመጋዘንም የምንም ክፈሉ አላልኩም ግን መጅሊሳቸውን አውጡልኝ ነው ያልኩት ግን ያወጡልኝ አይደለም አሁን ግን ማስተላልፈው መልእክት ብዙ ጨርቆች ጠፍተዋል ያዘዟቸው አሁን ለምሳሌ ይሄ ጨርቅ አልቋል በሌላ ዲዛይን ነው የመጣው ቡኒው አልቋል በሌላ ዲዛይን ነው የመጣው እነዚህ አልቀዋል ይሄም ከነፍላወሩ ጨርቁ አልቋል በሌላ ነው የመጣው ማለት ነው እነዚህ መጅሊሶች አሁን ረመዳን ነው ብዙ ሰው አስቸኳይ መጅሊስ ስለሚፈልግ አልወስድም ካላችሁኝ ከነገ ጀምሮ መሸጥ እንደምጀምር ላሳውቃችሁ ነው መጅሊሱን እሸጠዋለሁኝ ከዛ በኋላ ስትመጡ ግን በሌላ ዲዛይን እንጂ እነዚህ ሆኖ ዲዛይኖች አታገኙም ማለት ነው ብታዙኝ ይሄ አሁን የኔ ችግር ሳይሆን የናንተ ችግር ነው ለምንድነው አሁን ራሱ የሳምንት ጊዜ እሰጣለሁ ሁላችሁም መጅሊሳችሁን እንድታነሱልኝ አይ ካላችሁ ግን ኖርማሊ እኔ ከዚህ በላይ መታገስ ስለማልችል መጅሊሱን እሸጣለሁኝ እናንተ ደግሞ በኋላ ላይ በሚገኘው ጨርቅ ታሰራላችሁ አይ ይሄን ጨርቅ መርጫዋለሁ አማናሽን አፈረሽ አይሰራም ለምን ለብዙ ጊዜ ይቆይልኝ አሁን አልፈልገውም ያሉኝ ሰዎች ይሄው እንደዚህ ተቋጥሮ ተቀምጦላችኋል ማለት ነው ይሄው እነዚህ አሁን የምታዩት ይሄ እዛም ጋር አለ በጣም ብዙ ፌስታል እንደምታዩት ይሄው እዛ እነዚህ አሁን ምንድናቸው ይሄ እዚህ ሁላ የምታዩት ሁሉ የምታዩት እዚህ ተቆለለው ቀስ ብለሽ ስሪው አሁን አንፈልገውም ያሉኝ ሰዎች ናቸው አሁን አንፈልግም ስላሉ ጨርቁ ተዘጋጅቶ ተቀምጧል እንፈልገዋለን አስቸኳይ ነው ስሪልን ብለው ፋታነስተውኝ አጣድፈውኝ ከሌላ ሰው አስቀድሜ ከሰራሁላቸው በኋላ ግን አንወስድም ብለው ያስቀመጡ ሰዎች ናቸው ማለት ነው ስለሆነ ይሄንን መልእክት ለጓደኞቻችሁም ለሁሉም ሼር አድርጉልኝ እኔ አሁን ላይ ነው እየተረዳሁት የመጣሁት ለካ ብዙ ሰው እንደዚህ አልወስድም እያላችኋቸው ነው ለካ ሰውን እዳ ውስጥ የምትከቱት ወላሂ በጣም ከባድ ነው እኔንም አዛድርጋችሁ ስራዬንም አበላሽታችሁ በዛ ላይ የመጋዘኖች ከተርፋችሁ ይልቅ ኪሳራው ነው ይበዛብኝ ማለት ነው እዩ እንግዲህ እንደዚህ ተቆልሎ ይሄ እንዳይመስላችሁ ይሄ ብቻ እንዳይመስላችሁ ታችኛውን ቤት ወስጃ ያሳያችኋለሁ ይሄ ቤት የተከራየ ነው እንግዲህ ይሄንን የናንተን እንትን ለማስቀመጥ ብቻ ነው በቃ እና ጠረጴዛ ይሰራል ከዛ በኋላ ደግሞ አልወስድም ሲሉ መስተዋት ስለሚሰበርብኝ ይሸጣለሁ ደግሞ ደግሜ ያሰራል ይወስዳሉ ብዬ አይሆንም ስለሆነ አሁን እዛኛውን ቤት ያለውንም አሳያችኋለሁ ከዚህ በኋላ ግን መጅሊስ ብላችሁ ያዘዛችሁትን እንዳትጠይቁኝ እኔ ሸጠዋለሁ ተናግሬያለሁ መጅሊሳችሁ ሳይሸጥ ኑና ወሰዱ አሽንጋቱ እየደወሉ እንግዲህ ውዶቼ እዚህኛውን ቤት እንደምታዩት ነው እንግዲህ የተሰሩ ናቸው እነዚህም ሁሉም የምታዩት በቃ ተሰራ ግን በቃ ባለቤቶቹ በሰዓቱ ወሰዱ ሲባሉ አይወስዱም ማለት ነው እና አሁን በኋላ ላይ ያው እንግዲህ እቃው ሲሸጥ
እርግጠኛ ነኝ መንጫጫታቸው አይቀርም። ግን ደግሞ እንዳይሆን የአንድ ሳምንት ጊዜ ሰጥቻለሁ። በአንድ ሳምንት ውስጥ ሁላችሁም እኔ ጋር መጅሊስ ያላችሁ ሰዎች ቀብድ ከፍላችሁ ያዘዛችሁ ሰዎች መጅሊሳችሁን ውሰዱልኝ። ሙሉ ብር ከከፈላችሁ ወይ ከፈሉና ደግሞ መጋዘን ተከራይቼ መጋዘን አስቀምጥላችኋለሁ። የመጋዘን ትከፍላላችሁ። በቃ ሌላ አማራጭ የለም። አይ አልወስድም፣ አሁን ቤቴ ባዶ ነው፣ ቤተሰቦቼ አጨዳ ላይ ናቸው፣ እንዲህ ናቸው፣ እንዲህ አይነት ስበብ የሰጣችሁ ሰዎች ከዚህ በኋላ የመጋዘን እየከፈላችሁ ይቀመጥላችኋል። ይሄም ያመላክተው አስቸኳይ አሰረታችሁ ያላወጣችሁትን ሰዎች ነው። ይሰራልን እንወስዳለን ብላችሁ ያላችሁትን ሰዎች ነው። ይሄ ነው መልእክቴ። እንግዲህ ተመልካችም ኮሜንታተሮችም ፍረዱ ያለሁበትን ሁኔታ ምን ያክል እየተቸገርኩ እንዳለሁኝ። ቪዲዮ እንኳን መስሪያ እቃይን እንኳን እንዳላሳይ ቪዲዮ እንኳን መስሪያ ቦታ ነው ያጣሁት ማለት ነው። ይመጣል ይቆለላል። ላይኛው ቦንድድ የሚቀመጥበት ቦታ ሳይቀር ነው የተጨናነቀው። ይሄ መስፊያ ቦታ ነው። ይሄ ነፃ መሆን ሲገባበት ግን ይሄ ራሱ እንደዚህ እያደረገን እቃ ማስቀመጥ ጀምረናል። እና መልእክቴን እንግዲህ ለሁሉም አድርሱልኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እንደምታዩት 4.5 8 ኪሎ 16 ኪሎ የተለያዩ ትልልቅ ብርድ ልብሶች፣ ኮምፎርቶች፣ አንሶላዎች፣ ፍራሽ፣ ኤክስትራ ቦንድድ፣ ኖርማል የጥጥ ፍራሾች፣ የመፈረሻ ፍራሾች፣ ሙልጭ ብዙ አይነት እቃዎችን በአዲስ መልክ አስመጥተናል ማለት ነው። ማዘዝ የምትፈልጉ ከስር በሚቀመጥላችሁ ቁጥር ማዘዝ መደወል ትችላላችሁ። ኢንሻአላህ እንግዲህ ያው ብዙ ጊዜ የትኛውን ብናደርግ አሪፍ ነው ለምትሉኝ እኔ ኖርማሊ የምመርጥላችሁ 4.5 ብርድ ልብሶቹን ነው። ኖርማሊ ያው 8 16 የሚባሉት ኪሎ ይኖራቸው በዛ ልክ አላውቅም ያን ያክል። ያው ግን ያው 4.5 የሚባለው ኳሊቲም ነው ለስላሳም ጨርቅ ስለሆነ ከሌላው የተሻለ ነው ብዬ ነው የማስበውና ማዘዝ ትችላላችሁ። ፍራሾችም ደግሞ ሜትር ከ20 በ20 ቲክነስ በ24 ቲክነስ ሜትር ከ50 በ20 በ24 ቲክነስም አዳዲስ ናቸው እንግዲህ የመጡት እንደምታዩቸው ነው። ኢንሻአላህ ማዘዝ ትችላላችሁ። ሰሌን ደግሞ እንግዲህ እንደምታዩት ቀለል ባለ ዋጋ ሰሌኖችም አሉ። ለመስጂድም ለብዙም ለቤትም ለሁሉም የሚሆኑ ሰሌኖች አሉ። ላስቲክ ምንጣፍ ያው እንግዲህ ሰሞኑን በጣም ብዙ ነገር ነው ያመጣ ነው። የጥጥ ፍራሽም ደግሞ በኪሎ ነው ብላችሁ ይባልፉን ያላቅም ነበር አለ በኪሎ እንደምታዩት በትልቅ በ6 ኪሎ በ60 በምናምን የሚባል ኪሎ አለ። የመፈረሻ የሚሆን ያው ከባድ ነው ግን እኔ እንጃ ኖርማሊ የጥጥ ፍራሽ ደስ አይለኝም። እኔ እንጃ ያው የሚወደው ሰው ስላለ ነው እንጂ የምናቀርበው ያን ያክል እንትን የሚል ነገር አይደለም። ኢንሻአላህ ሁሉም እንደዚህ ሰዎች ከታች በመቀመጣችሁ ቁጥር ማዘዝ ትችላላችሁ። ታችኋለሁ ሰላም ያሉትን ዋጋዎች ለማጣራት ብዬ ነው የመጣሁት። ብርድ ልብስ፣ ይሄ ኤክስትራ ቦርድ ፍራሽ፣ ትራሶች ሁሉም ላይ ለውጥ አለ፣ የዋጋ ለውጥ ስላለ ያንን ቼክ ላድርግ ብዬ ነው የመጣሁት። ዛሬ አሁን ስንት ቤት የምመስላችሁ ጫማ ቤት እጃለሁ፣ ትናንትና እቃ ቤት እጃለሁ፣ ዛሬ ኤሌክትሮኒክስ ቤቶች ጋር እጃለሁ፣ አሁን ደግሞ ፍራሽ ቤት ነኝ ያለሁት። እንግዲህ ዛሬ ላይ ያለውን ዋጋ ሂሳብ አውጥቼ በውስጥ ለምጠይቁኝ ሰዎች ሂሳባቸውን ዝርዝር እነግራችኋለሁ። ነገር ግን አሁን ላይ የኢትዮጵያ ዋጋ ምንም አይነት አቋም የለውም፣ ከፍ ዝቅ ስለሚል ካዘዛችሁ ወዲያውኑ የምነግራችሁ ዋጋ የሚያገለግለው ከሳምንት ላይ ያልፍ ይችላል፣ ከአንድ ቀን ከሁለት ቀን ላይ ያልፍ ይችላል እና ቶሎ ብሩን አስገብታችሁ እንዲገዛ ነው መሆን ያለበት። ጊዜው በጨመረ ቁጥር ዋጋው እየጨመረ ስለሚሄድ እና ሁለት አይነት ቃል ተናጋሪ እንዳንሆን እንደዛ አድርጉልን። እንግዲህ እንደምታዩት ነው ፍራሾች አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ብዙ ደረጃ ላይ ያለው ፍራሽ ውስጡ ስፕሪንግ ያለው አለ። እንደዚሁም ደግሞ ውስጣቸው ቦንድድ ሆኗል። አሁን ላይ የመጡት ኤክስትራ ቦንድድ የሚባሉትና በእንደዚህ አይነት በደረቅና ውስጣቸው ደግሞ ብረት ያላቸው አሉ። ብዙ አይነት ያለው ከዚህ ውጭ ደግሞ ኮምፎርት አለ። ኮምፎርቶች አሉ፣ ሳለ አንሶላ አለ፣ ሰሌን አለ፣ ምንጣፍ አለ። ብዙ አይነት ነገሮች ናቸው ያሉት። ኢንሻአላህ ከስር በሚቀመጥላችሁ ቁጥር የምትፈልጉትን ነገር ማዘዝ ትችላላችሁ።